በስተመጨረሻም ቤዚና ማርኬ ተፈቀደላቸው ማለት ነው። እንግዲህ ያው አዲስ አበባ ለቀዋት ሊሄዱ ነው። የት እንደሚሄዱ አይታወቅም። እህቷም ቤዚን ተረድታታለች ማለት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ ያው ከቤት ውስጥ የቤዝ እህት ነው እሷን የምትረዳት ቤዚን ሁሉን ነገሯን የምታቀሷ ነች። እና ዛሬ የእሷን ስሜት ደብቃ የቤዝን ስሜት ማስቀጠሏ ማለት የእሷን ስሜት ማዳመጧ በጣም ነው ደስ ያለኝ። ነገር ግን ደግሞ ማለት ነው ቤተሰብ ማርያምን እምላችሁ ሲለያዩ አሳዘኑኝ። በቃ በር ላይ ቆማ ስታያት መኪናው ሲንቀሳቀስ ምናምን ነገር ነው አሳዘነችኝ። ብቻ የሚያሳዝን ስሜትም አለው። እንደገና ከማርኬ ጋር መገናኘቷም ደስ ብሎኛል። እዛ ግቢ እንዴት ነው የምትወጣው የሚለው ራሱ እያሰብኩ ነበረ እኔ በትናንትናው ዕለት ቀርተው ራሱ ያው ብዙ ሰው ተጨንቀው ነበረ። ቤተሰብ ከኔ መታችሁ ራሱን የጨነቀኝ ምን ተፈጠረ እያላችሁም ነበረና ብቻ በጣም ከባድ ነው። በእንደዚህ አይነት ሁኔታ እንኳን ጠፍቶ አይደለም ፍቅር ሆኖ ሰው ሲጠፋ ራሱ ለምን ጠፋ ብለን መፈለጋችን አይቀርምና ማለት ነው። እኔ ራሱ በጣም እያሰብኩ ነበረ። ያሰብኩት ምንድነው እኛ የምናየው እንግዲህ ያው የ30 ደቂቃ ቪዲዮ የ20 ደቂቃ ቪዲዮ ነው። እነሱ ግን ከዛ በላይ ነው የሚጣሉትም የሚከራከሩትና ምናልባት እህቴን ሊወስድ ነው ቤተሰብ ሳይሰማ ጠልፎ ሊወስዳት ነው ብላ እንዳታሳስረው የሚል ነገር መጣብኝ። የምሬን ነው። ግን ደግሞ እኛ እንዳሰብነው አይደለም የሆነው። ተመስገን ብቻ በጣም ደስ ይላል። እንኳንም ሁለቱ ተገናኙ። ሲጀመር አንዴ ከወጣች ያው እህቷም ይሆናል ብላ ነበር የወሰደቻት። ነገር ግን በቃ የማይሆን ነገር ነው። ሰው እንዴት የማይፈልገውን ሰው ያገባል? ለዛውም በዚህ እድሜዋ በዚህ እድሜዋ የልብ በሽተኛ እንዴ ምን ያክል ልቧን እያመማት እንዳለ የምትረዱት። ስታወራ በቃ ደክሟታል። ማውራቱን ላኔ የሰለቻት የደከማትና ማለት ነው። በተለይ ደግሞ የሆነ ሀሳባችሁ ማይደመጥ ከሆነ እናንተ እየተናገራችሁ እንደብድ የምትቆጠሩ ከሆነ እኛ ያልነው ብቻ ይደመጥ የምትባሉ ከሆነ ያደክማል። በጣም ነው የሚያደክመውና ቤዚ ማለት ገና ትንሽ ልጅ ነች። ገና ህፃን ልጅ ማለት በዚህ እድሜዋ ቦርቃ የምታድግ ትምህርቷን በስነ ስርዓት መማር የሚገባት ልጅ ነች እንጂ በዚህን ያክል ደረጃ ልቧ እየተሰበረ ጭንቀት እየተፈጠረባት ለምን ስትረስ ውስጥ ትገባለች? ቤተሰብ እንዴት ቢያስቡት ነው ግን? ከምሬ እኮ ነው። እንዴት ቢያስቡት ነው በዚህን ያክል እየተጨናነቀች እያዩት እነሱ ለሰርግ ሽር ጉድ የሚሉት እሷን ለመዳር ከእሷ ላይ ተነጋግረው የሚጨርሱት? በጣም ነው የሚያሳዝነው። ብቻ ዋናው እንኳን አንድ ሰው የሚረዳት ሰው ተገኘ ከቤት ውስጥ ማለት ነው። እህቷን ግን ዛሬ ማለት ነው የምሬን ነው የምላችሁ አከበርኳት። በቃ አከበርኳት። ምክንያቱም በቃ መሆን ያለበትን ነው ያደረገችው። እና ደግሞ አሁንም ቢሆን እዛ ቦታ ላይ በፍጹም መዘናጋት የለባቸውም ብዬ ነው የማስበው። ምክንያቱም ከእህቷ አልፎ ያው ቤተሰብ ጋር ስለደረሰ ሁሉ ነገር ከቤት ስትጠፋው የት ሄደች ይባላል። ወደሱ እንደሄደች ነው የሚታወቀው። ስለዚህ ሌላ ሰው አምጥተው ቢያስወስዷት ድጋሜ እና ቤዚና ማርክ ማለት ነው አንዴ ከወጣችሁ አይቀር የሆነ ቦታ ሸሸግ በሉ ለጊዜው። ከዛ ነገሮች ሲረጋጉ እነሱም ደግሞ በደንብ ሲያስቡበት እያደረጉ ያሉት ነገር ስህተት እንደሆነ ሲገባቸው እናንተም ወደ ነበራችሁበት ትመለሳላችሁ ማለት ነው። እና እንደነዚህ አይነት ነገሮች ማለት ነው የምሬን ነው አብዛኛውን ጊዜ በፊልም በጣም ብዙ እናያለን አይደለ? እንደዚህ ቤተሰብ አይፈቅድም ሲከለክሏቸው እንደገና ቤተሰብን አንፈልግም ብለው ከፍቅረኛሞቻቸው ጋር ሲሄዱ በፊልም። ግን አሁን ላይ በትክክለኛ ህይወት እየተከሰተ ነው። በቃ ከፍቅረኛሞች ላይ በትክክል ፊልም ላይ ያየነው እውነት እየሆነ ነው ማለት ነው። እና ብቻ ማርክና ቤዝ አይዟችሁ። እንደው ሲያሳዝኑ እኮ ወይ ሲያሳዝኑ በፈጣሪ። እንግዲህ ማርኬ ደግሞ ከዚህ በኋላ ያው ነገሮችን ማስተካከል የሚጠበቅብህ አንተ ነህ። አደራ። በጣም ከባድ ነገር ነው። የምሬን ነው። ለዛውም ሰውን ያክል ነገር በአደራ መሰጠት ማለት እኔ እንጃ በጣም ከባድ ነው። ስለዚህ ማርኬ እንዴት ብላ እንደወጣች ከዛ ግቢ ምን አይነት ምስቅልቅልቅል ነገር እንደተፈጠረ በደንብ ታውቃለህ ብዬ አስባለሁ። የምታደርጋቸውን ነገሮች እያንዳንዱን በጥንቃቄ እባክን። በቃ እቺ ልጅ ካላንተ ማንም የላትም። እዛ ውስጥ ያለው ሰው በሙሉ ማንም የሚረዳት የለም። ፍላጎቷን የሚያከብር ሰው የለም። ፍላጎቷ እየተከበረ ስላልሆነ በዚህን ያክል ደረጃ እየተሰበረች እየተጎዳች ያለችው። እንዴ ከቀን በቀን እኮ እየመነመነችብኝ መጣች። እኔ ዝም ብዬ ፊቷን ሳይው የድሮ ፎቶዋን ሂጄ ያለውኝና ከየትና ከየት የድሮ ፎቶዋ ውበቷ እኮ ሲያምር እና አሁን ከፈቀረሽ ወዲህ ነው እንደዚህ የሆነችው። በዛ ቤተሰብ ይጨቀጭቃታል። እዚህ ጋር ከማርኬ ጋር ስትጣላም ሰላሟ ይጠፋልና ማርኬ ምንም ነገር ከማድረግ በፊት በቃ አማክራት። የምሬን ነው። በኋላ ታሞ ከመሟቀቅ አስቀድሞ መጠንቀቅ
እና መጀመሪያ ላይ ነገሩን አበላሽቶ ይቅርታ ለማለት ከመሮጥ መጀመሪያ የምታደርጋቸውን ነገር በጥንቃቄ ማድረግ የፈለግከውን ነገር ከባድ ነገር ከሆነ አሳውቃት መሆን አለበት። እባክን በቃ ፕሊስ፣ እኔ ጨነቀኝ ማርያምን። አሁን እኔ ቃሉን ማለት አልፈልግም። አስቡት ቢጣሉ ድጋሚ እች ልጅ የት ነው የምትገባው? እሺ ማን ያላት? እና ማርኬ ወንድሜ እንደማታደርገው አውቃለሁ። ከዚህ በኋላ እንደዚህ አይነት ነገር እንደማይፈጠር። በእርግጥ ሰው አይደሉ ችግር አይገጥማቸውም ማለት አይደለም፣ ግን ችግሩ ደግሞ ቀለል ያለ መሆን አለበት። በቃ እንደዚህ ልቧን የሚሰብረው መሆን የለበትም። ምክንያቱም በቃ ኦልሬዲ አንተን ብላ ከወጣች በጣም ከባድ ነው የሚሆነው ከዚህ በኋላ የሚፈጠረውና በተቻለ መጠን እሷን ለማስደሰት ሞክር ከዚህ በኋላ ማርኬ። የምር በጣም የዋህናት እኮ ይች ልጅ በጣም የዋህናት። እና ያው እህቷንም ደግሞ አደራዋን መብላት የለብህም ብዬ አስባለሁ ማርኬ። ያው እሱም ወዶ አይደለም እኮ በነገራችን ላይ ችግር የሚፈጠርበት ወዶ አይደለም። እንደዚህ አይነት ነገር መዘዝ ያመጣል ብሎ ማስቡ አይደለም። ግን በቃ ከዚህ በኋላ ደግሞ መማር ነው። የሰው ልጅ ከሰቱ ይማራልና እየተጠነቀቀ መሄድ አለብህ ነው የምለው ማርኬ ማለት ነው። እኔ እንጃ ነገሮች ያስፈሩኛል ቤተሰብ። እና ቤዚ እንደምታያት በጣም ነው የምታፈቅረህ። እኔ አልፈልግም በቃ ወስኛለሁ ብላ ሄዳ ይሄውና እንደገና ድጋሚ ይቅርታ አድርጋለህ ከአንተ ጋር ነው መኖር የምፈልገው እያለች ነው ማለት ነው። ሁሉንም ነገር ባንተ ጥላ ነው እንግዲህ አደራውን የሰጠች። አደራን መወጣት አለብህ። እና ቤተሰብ ይሄን ቪዲዮም ላይክ እያደረጋችሁ እናንተም ደግሞ እስኪ አበረታቷቸው። አይዞን ሁሉም ያልፋል በሏቸውና ያው ማርኬም እሷም ትንሽ ልጆች ናቸው በነገራችን ላይ ገና ያው ብዙ ነገሮችን ኃላፊነት መሸከም የሚችሉ አይደሉም። ማለት አይችሉም ማለት ሳይሆን ግን ለምሳሌ ይሄ ወደ ትዳር ምናምን የሚባል ነገር የዛን ያክል አቅሙ የላቸውም ብዬ ነው የማስበው። ነው ሁሉም ነገር በጊዜው ነው የሚያምረው ማለት ነው። እንግዲህ ዋናው ተገናኝተዋል፣ ተመስገን ነው። ከዚህ በኋላ ደግሞ የት እንደሚሄዱ አይታወቅም። ብቻ በምትሄዱበት ቦታ ፈጣሪ አምላክ ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ እናንተን የሚያጣላችሁ መካከላችሁ ላይ የሚገባን ነገር ፈጣሪ የያዝላችሁ። የኔ ወዶች አይዟችሁ፣ የፍቅር አምላክ ይርዳችሁ ነው የምለው። ቤዚ ደግሞ ከዚህ በኋላ ምግብሽን መብላት አለብሽ። በቃ መጠንከር አለብሽ። እንዴ ምንሽ ልትሞች ነው እንዴ? እኔ እናት፣ ይህ ሰው ልጅ በጭንቀቱ ነው እንዴት ምግብ ይበላዋል? ለነገሩ በጣም ከባድ እኮ ነው። ያው ጭንቀትን የተጨነቀ ሰው ነው የሚያውቀውና ለማንኛውም ውድ ቤተሰብ እንግዲህ ዛሬ ያያችሁት ነገር አስደስቷችኋል ብዬ ተስፋ አደርጋለሁ።